የዛሬ ባለታሪካችን የ39 ዓመቱ ወጣት ነፍሰ ጡር የሆነች ሚስቱን ወደ ሆስፒታል የወሰደው የመውለጃ ቀኗ ስለደረሰ ነበር። ታዲያ ይህ ግለሰብ የትዳር አጋሩ ለመጀመሪያ ጊዜ የመጀመሪያ ልጃቸውን ለመውለድ ሆስፒታል ገባች። ሕፃኑን በሰላም ተገላገለች። ነገር ግን ከሷ ጋር የከረመ አብሯት ትወለድ የነበረ በተፈጥሮ የመጣ ህመም ምክንያት የሕክምና ማስረጃው እንደሚናገረው ይህች ወጣት ከወለደች ከቀናት በኋላ ህይወቷ አለፈ። የሷ ህይወት ካለፈ በኋላ ግን የትዳር አጋሯ የ39 ዓመቱ የህፃኑ አባት እንዴት ሚስቴ በሆስፒታል ውስጥ ትሞታለች በሚል ቁጭት፣ ንዴትና የበቀል ስሜት ተነሳስቶ የእናንተ ጥፋት ነው ብሎ ስላሰበ በ91ኛው ቀን የሷ ህይወት ካለፈ ከ91ኛ ቀን በኋላ መጥቶ የሆስፒታሉን የጥበቃ ሰራተኛ የ68 ዓመቱን ግለሰብ አትገባም ብለው ሲከለክሉት እግራቸውን በሽጉጥ በመምታት ከዛ ቀጥሎ ደግሞ ውስጥ ገብቶ በዕለቱ ያዋለዳትን ሐኪም 2 ጊዜ ከተኮሰበት በኋላ ግለሰቡ እዛው ሆስፒታል እዛው በቆመበት ቦታ ላይ ራሱን አጠፋ። ራሱን ያጠፋው ራሱ ላይ ተኩሶ ነው። ታዲያ ይሄ ግለሰብ እዛው ቦታ ላይ የዛኑ ቀን በዛችው ደቂቃ ህይወቱ ያለፈ ሲሆን የሚገርመው ነገር ግን የጥበቃ ሰራተኛው እግራቸውን ተሽሏቸው ብዙ ተሰቃይተው ከህክምና እርዳታ በኋላ ወደ ስራ ገበታቸው ተመለሱ። የሚያስገርመው ደግሞ 2 ጊዜ የተተኮሰበት የህክምና ባለሙያ የዛን ቀን ያችን ግለሰብ ወይንም ያችን ነፍሰ ጡር ሴት ያዋለዳት ሐኪም እሱም እንደዛው ተረፈ። ህይወታቸውን ወይንም ደግሞ የሐኪሙን ህይወት አጥፍቶ የራሱን ህይወት ለማጥፋት ያሰበው ግለሰብ እሱ ሞተ እንጂ ሐኪሙ አልሞተም። ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። አሁን ህይወቷ ያለፈው ወጣት የዛን ጊዜ ነፍሰ ጡር በነበረች ጊዜ የመውለጃ ቀኗ እየተቃረበ ያለ ከመውለዷ ከጥቂት ቀናት በፊት ቤተሰቦቿ፣ ጓደኞቿ አንድ ላይ ተሰብስበው የገንፎ እህል እየቀመሱ እያለ ነበረ በስራ ምክንያት 5 ወራት ካጠገቧ ያልነበረው ግለሰብ ወደ ቤት የመጣው። በዕለቱ እሱ ሲመጣ እነሱም ደግሞ ተሰብስበው በቤት ውስጥ ደስታን እያሳለፉ እያለ ኖርማል የሆነ ሰዓት ነበር። ብዙም ያን ያክል የህመም ስሜት የላትም ነበር። ጤነኛ ነፍሰ ጡር ሴት ነበረች። በጣም ተደስተው ጊዜያቸውን አብረው አሳልፈው ለመጨረሻ ጊዜ ይህንን ግለሰብ ያዩት እሷ ከመውለዷ በፊት የዛን ቀን ነበረ። አሁን ጓደኞቿና ቤተሰቦቿ እንደሚናገሩት ታዲያ እሱ 5 ወር በስራ ምክንያት ሌላ ቦታ ቆይቶ ሲመለስ ጤነኛ የነበረችው ነፍሰ ጡር ሚስቱ ቀኗ ደርሶ ስለነበረ እሱ ከመጣ በጣም ጥቂት ቀናት በኋላ የመውለጃ ቀኗ ስለደረሰ ወደ ህክምና ጣቢያ ሄደች ማለት ነው። በህክምና ጣቢያ ከደረሰች በኋላ ኖርማል የሆነ አወላለድ ነው የወለደችው። ነገር ግን ልክ ወልዳ ከጨረሰች ከ3 ሰዓት በኋላ ነበረ ያ የሚያስቸግራት የተፈጥሮ ከሷ ጋር የኖረ ህመሟ የጀመራት። ከ3 ሰዓት በኋላ ያ ህመም ከጀመራት በኋላ ግን ራሷን አታውቅም ነበር። ድንገተኛ ክፍል ህክምና እርዳታ ሲደረግላት የቆየችው ለቀናት ነበረ። ህፃኑ ጤነኛ ነው፣ ተወለደ። አያቶቹ እየተንከባከቡት፣ አባቱም እየተንከባከቡት ቀናት አለፉ። ታዲያ እየተደናገጡ የመጡት ግን 1 ቀን 2 ቀን 3 ቀን እያለ ቀናት ማለፍ ሲጀምሩና በድንገተኛ የጽኑ ህሙማን ክፍል ውስጥ እርዳታ እየተደረገላት ስትቆይ በጣም ተጨንቀው ነበረ። የፈሩት ደረሰና እንግዲህ ህይወቷ ካለፈ በኋላ ግን በፍጹም ባሏ መቀበል ነው ያቃተው። በእናንተ ጥፋት ነው፣ እናንተ ናችሁ ይሄን ያደረጋችሁት እያለ ውስጡ ቁጭቱን፣ ሀዘኑን እየገለጸ ነበረ። ከዛ በኋላ ግን የሀዘኑ የህክምና የምርመራ ውጤት ሌላም ሆስፒታል መደረግ ስለነበረበት ከወለደችበት ተቋም ውጪ አስከሬን ወደዛ ተላከ። ከዛ በኋላ ምርመራ ውጤቱ ካለቀ በኋላ የቀብር ስነስርዓት ተፈጸመ። በርካታ ሰዎች አጠገቡ ሆነው ይረዱት ያግዙት ነበረ። ይሄ ግለሰብ ወዲያውኑ ነው
የሕክምና ምርመራ ውጤቱ ከመጣ በኋላ ምንድነው ብሎ የጠየቀው። ይህንን የጠየቀው ግን እሱ ብቻ አልነበረም። የወለደችበት ሆስፒታልም እንደዛ እውነቱን ማወቅ ፈልገው ነበር። የወለደችበት ሆስፒታል የምርመራ ውጤት የሚናገረው ግለሰቧ በነበረባት ህመም ምክንያት ህይወቷ እንዳለፈ ነው። ከዛ ውጪ አሁን በሽጉጥ የተመታው ሐኪም ለበርካታ ጊዜ ሕክምና ሲከታተላት የነበረ ሲሆን ግለሰቧ አጥብቆ የሕክምና ሪከርዷ የሚያሳየው መውለድ እንደሌለባት ይነግራት ነበረ። ይህንን ግን ለባሏ ነግራው አታውቅም። ሐኪሟ ደጋግሞ ብሏታል። ሐኪሟ ደጋግሞ አሳውቋታል። አንድም ቀን ለባሏ ይሄንን ገልጻለት አታውቅም። ልጅ ለመውለድ ስለምትጓጓ ብቻ። ይሄንን ደግሞ ማናችንም ልናረገው የምንችለው ነገር ነው። የቀብር ስነ ስርዓት ተፈጽሞ ሰዎች የሚያስተዛዝኑ ሁሉ ወደ የቤታቸው እየገቡ ሲመጡ ግን ይሄ ግለሰብ የሚሰራው ከከተማ ወጣ ባለ ቦታ እየሄደ ነው። ወደ ስራው አልሄደም። ጨርሶ የእሷ ህይወት ካለፈ በኋላ በፍጹም ስራ ቦታው አልተገኘም። የሀዘን የረፍት ጊዜውንም ከጨረሰ በኋላ ከመስሪያ ቤቱ ሲደወልለት አልመጣም እያለ ነበር የሚመልሰው። በጣም የአእምሮ ጭንቀት ውስጥ ገብቶ ነበረ። ይሄ ግለሰብ ሌላ ያደረገው ነገር ምንድን ነው? የሕክምና ማስረጃ ውጤቱን ይዞ በዛ በወለደችበት የሕክምና ተቋም ውስጥ የሚሰሩ ሰራተኞችን ቤታቸው፣ መንገድ ላይ ሁሉ እየሄደ የምታውቁት ነገር ካለ ንገሩኝ እያለ ይጠይቅ ነበር። በርካታ ሰራተኞችን ነበር የሚጠይቀው። ግን ይሄ ነገር ያሳሰባት አንድ ወጣት የዛ ሆስፒታል ወይንም የዛ ተቋም ሰራተኛ ወደ ቤተሰቦቹ ደጋግማ መታ ነበረ። እሱንም ደጋግማ እያገኘች ታናግረው ነበረ። ምንድነው ልታስረዳው ነበር የምትሞክረው። ለቤተሰቦቹና ለጓደኞቹ ደግሞ የምትነግራቸው ነገር ይሄ ግለሰብ ጭንቀት ወይንም ደግሞ ድባቴ የምንለው ነገር ውስጥ እንደገባ፣ በጣም እየተሰቃየ እንደሆነ፣ ከገባበት የሀዘን ስሜት መውጣት ስላልቻለ አግዙት ብላ እርዳታ እንዲያገኝ ረድታ ነበረ። ማንም ያገዘው ሰው አልነበረም። ግለሰቡ ግን በየቀኑ ለሚያገኛቸው ሰዎች ወራትም ሳምንታትም እያለፉ ሲሄዱ የሚናገረው ነገር ነበረ። ምንድነው? ይሄንን የሕክምና ባለሙያ እንደሚገለው ደጋግሞ ይናገር ነበር። ይዝት ነበረ። በጣም በሀዘን ውስጥም ነበረ። ያለቅስ ነበረ። ሀዘኑ በጣም 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 የመረረ ነበረ። ማንም ሰው ሊያጽናናው አልቻለም፣ ከጎኑ የነበረ ሰው። ምክንያቱም ከሀዘን በኋላ ሁሉም ሰው ወደየቤቱ ሄደ። ሁሉም ሰው ስራ አለው፣ ህይወት አለው፣ ወደየቦታው ገቡ። ህፃኑን አያቶች፣ የሱ እናትና አባት እንዲሁም ደግሞ የወጣቷ የእናቱ እናትና አባት እየተቀባበሉ ያሳድጉት ነበረ። በእርግጥ ህፃኑ እንክብካቤ አግኝቷል። ነገር ግን ግለሰቡ ይሄንን ድርጊት ከመፈጸሙ ከአንድ ሳምንት በፊት ለብቻ የሊያዘው ብሎ ወጣቱን ታዳጊውን ገና የተወለደውን ጨቅላ ህፃን አምጥቶት ነበር። ጨቅላውን ህፃን ወደ ቤቱ አምጥቶ ቀንና ሌሊት ብቻውን ሲንከባከበው ከቆየ በኋላ ለአንድ ሳምንት፣ ከዛ በኋላ ግን ለአያቶቹ መለሰላቸው። ለአያቶቹ ከመለሰላቸው በኋላ ነው እንግዲህ ሄዶ በእሱ አስተሳሰብ ሐኪሙን ገሎ ራሱን ለመግደል የወሰነው ማለት ነው። ያን ዕለት ድርጊቱን የፈጸመ ቀን እንግዲህ ይሄ ግለሰብ ያዩት ሰዎች ወይም በአካባቢ አጠገቡ የነበሩ ሰዎች እንደሚናገሩት ጠዋት መጀመሪያ ከጠዋቱ 11 ሰዓት አካባቢ ከቤት ወጣ። 4 ሰዓት ላይ ተመልሶ ወደ ቤት መጣ። ከዛ በኋላ 4 ሰዓት ከ20 ወይም ከ25 አካባቢ ደግሞ እንደገና ተመልሶ ከቤት ወጣ። ከዛ በኋላ ግን 5 ሰዓት ጀምሮ በዛ የሕክምና እርዳታ ባገኘበት ሚስቱ በወለደችበት ሆስፒታል አካባቢ ሲዘዋወር እንደነበረ ያዩት ሰዎች ይናገራሉ።
ከዛ ግን የህክምና ባለሙያ የሆነው ሐኪሙ አዋላጁ ማለት ነው ሚስቱን ያዋለደው ምሳ በልቶ ሲመለስ መኪና ውስጥ ነበረ። እሱ መኪና ውስጥ ሆኖ መኪናውን እያሽከረከረ ወደ ግቢው ሲገባ በመኪና መግቢያ በኩል እገባለሁ ሲል ይሄ መኪና መግቢያ ነው፣ በዚህ በኩል አታልፍም ብሎ የከለከለውን የጥበቃ ሰራተኛ ነው የ68 ዓመት አዛውንት እግራቸውን የመታው። እሳቸውን እግራቸውን ሲመታቸው ከዛ በኋላ ግን እየሮጠ ወደ ሐኪሙ ሲሄድ ሐኪሙ ምሳ በልቶ እየተመለሰ ነው። ጓደኛው ከጎኑ አለ። በፍጹም አላየውም። ያደርጋል ብሎም ያልጠበቀው ነገር ነው። አንዳች ቃል አልተናገረም። ማናቸውም ከማናቸውም ጋር አልተነፈሱም። ቀጥታ አውጥቶ መተኮስ ነው የጀመረው። ይሄ ግለሰብ የወንጀል ድርጊቱን የፈጸመው ማንነቱን ስንመለከት የ39 ዓመት ወጣት ነው፣ ግለሰብ ነው። ይሄ ግለሰብ በ39 ዓመቱ ግን ብዙ ቁም ነገር የሰራ ሰው ነው። ማንነቱ በጣም የገነባ ሰው ነው። ግለሰቡ በአንድ ኤንጂኦ ውስጥ ለ12 ዓመት ሰርቷል። ከዛ በፊት ደግሞ ጥቂት ቦታዎች ለጥቂት ወራቶች የሰራ ቢሆንም ነገር ግን ከዛ በፊት ከመንግስት ዩኒቨርሲቲ የመጀመሪያ ዲግሪውን ሰርቷል። ይህ ወጣት 12 ዓመት በሰራበት ኤንጂኦ ውስጥ ወይም ተቋም ውስጥ ጥሩ ቦታ ላይ የደረሰ ሲሆን ጥሩ የገንዘብ ገቢ ያለው፣ ምንም አይነት የወንጀል ሪከርድ ከዚህ በፊት የለበትም። ይሄ ወጣት ከትዳር አጋሩ ጋር 9 ዓመት በትዳር ሲኖሩ በስራው ምክንያት የተለያየ ቦታ ይሆናል። በሀገር ውስጥም ለወራት ሰንብቶ ይመጣል፣ ከሀገር ውጭም ለወራት ቆይቶ ይመጣል። እየሄደ እየሰራ ወደ ቤት መምጣቱ የተለመደ ነገር ነው። ታዲያ የቺኛዋ የዛሬዋ ባለታሪካችን ደግሞ የ38 ዓመቷ ወጣት እንዳልነው በዩኒቨርሲቲ ውስጥ የተዋወቁ ሲሆን አብረው ያደጉ ባልና ሚስቶች ናቸው። 9 ዓመት በትዳር አብረው ሲቆዩ በጣም ደስተኛ ናቸው። ያለባትን የተፈጥሮ ህመም ችሎ አውቆ ተረድቶ በጣም የሚረዳ ባል ነው። በፍጹም በዛ ህመም ምክንያት ምንም እንዲሰማት የማይፈልግ ሰው እንደሆነ ዛሬ ቤተሰቦቿና ቤተሰቦቹ ይናገራሉ። ይሄ አብሯት ከተፈጠረች ጀምሮ ያለ የተፈጥሮ ህመም እንግዲህ ለዚህ ሞት ዳርጓታል ሲባል ሊቀበል አልፈለገም። በፍጹም በዚህ ህመም ምክንያት ህይወቷ አልፏል ብሎ ማሰብ ስላልፈለገ በራሱ ላይ የፈጠረው ችግር ነው የሚሉ በርካቶች አሉ። ወደ ስራ አይሄድም፣ በአግባቡ አይመገብም፣ እንቅልፍ አይተኛም ነበር እሷ ከሞተች በኋላ። ከዛ በተጨማሪ ደግሞ በተደጋጋሚ ይዝት ነበረ። ይሄ ግለሰብ የትዳር አጋሩን ካጣ በኋላ በጣም ሰውነቱ ኪሎ እንደቀነሰ በትክክልም ማሰብ እንዳልቻለ ዛሬ ላይ በቁጭት የሚያውቁት ሰዎች ይናገራሉ። ምክንያቱም ችግሩን የተረዳለት ጭንቀት ውስጥ እንደገባ አይምሮ በትክክል እያሰበ እንዳልነበረ የተረዱ ሰዎች አልነበሩም። በተመሳሳይ ሁኔታ በጠበቁትም ሆነ ባልጠበቁት መንገድ ድንገተኛ አሳዛኝ ነገር የገጠማቸው ሰዎች ፈልገውም ይሁን ሳይፈልጉ አይምሯቸው ወደ በቀል ሊሄድ ይችላል። ታዲያ በእንደነዚህ አይነት ጊዜ አጠገባቸው ያለ ሰው ሊያግዛቸው፣ ሊያረጋጋቸው ይገባል። ብዙውን ጊዜ በአይምሮ ብስጭት ሁላችንም እንበሳጫለን። የሚያበሳጭ ነገር በዕለት ተዕለት ህይወታችን ይገጥመናል። ብስጭት ሲገጥመን ግን ያ ብስጭት እየጨመረ ሄዶ የመጀመሪያው ወደ ህመም እንደተቀየረ ወይንም ደግሞ ወዳልተገባ አይነት ስሜት ተቀይሮ እኛን ሊጎዳት እንደሆነ ምልክቶቹ ልክ እንደ ዛሬ ባለ ታሪካችን የዕለት ተዕለት ተግባራችን ሩቲን ይበላሻል። ይሄ ግለሰብ ስራ ይሄድ ነበር፣ ስራ አቆመ። ምግብ በአግባቡ ይመገብ ነበር፣ ምግብ መመገቡን አቆመ። አይተኛም፣ ራሱን አይጠብቅም። ሁሉ ነገሩን የተቀየረው ለምንድን ነው? አይምሮ መስተካከል ስላልቻለ ነው። የደረሰበት ሀዘን ስለተቀየረ ነው ወደ ህመም። ይሄንን ባለሙያ በደንብ ያስረዳናል። ይሄንን ባለሙያ በደንብ ሊነግረን ይችላል፣ ሊያክመን ይችላል። መቼ እርዳታ ይፈልጋል ወይንም ትፈልጋለች ብለን ወይንም እፈልጋለሁ ብለን ወደ ህክምና ባለሙያ ስንሄድ ብቻ ነው። የሀዘን የብስጭት ስሜቶች ያድጋሉ፣ ይቀየራሉ፣ ወደ ህመምም ይቀየራሉ። ወደ ህመም ተቀይረው ግን እርዳታ ሊሰጠን የሚችል ሰው አጠገብ ካልሄድን በስተመጨረሻ ሊደርስ የማይገባ ነገር በራሳችንና በሰው ላይ ልናደርስ ስለምንችል ለህይወታችን በደንብ ዋጋ ሰጥተን በተመሳሳይ አይነት ችግር ውስጥ ያሉ ሰዎችን ረድተን እንዲሁም እኛም እዛ ውስጥ ካለን ራሳችንን መርዳት መቻል አለብን። አለበለዚያ ግን ራሳችንና ሌሎችን ልንጎዳ እንችላለን ብለን የምንናገረው እንደ ዛሬ ባለ ታሪካችን አይነት ተመሳሳይ ሁኔታ ውስጥ ያሉ በርካቶች ስላሉ ነው።
የዛሬ ባለታሪካችን የሆነው ግለሰብ እንግዲህ በፈጸመው ወንጀል ምክንያት ይህንን የተወለደ ጨቅላ ሕፃን ያለ እናትና ያለ አባት አስቀርቶታል። ይህ ግለሰብ ያለ እናትና ያለ አባት ያስቀረው ሕፃን በተፈጥሮ ምክንያት በህመም ምክንያት የሕክምና ማስረጃ ውጤቱ እንደሚናገረው እናቱን አጣ ብንል፣ ነገር ግን አባቱን የጨከነበት። በተመሳሳይ ሁኔታ አንድ ሰው ንዴት ውስጥ ሲገባ በትክክል ማስተዋል ሲያቅተው በራሱ በሃይማኖቱ ወደ አምላኩ ወይም ደግሞ ወደ ሃይማኖት አባቶች በመሄድ የምክር አገልግሎት በማግኘት መረዳት በሚያስፈልግበት ጊዜ ወደ አምላኩ በመቅረብ መረጋጋትና የማድረግ ያለበትን ነገር ማወቅ ይጀምራል። ነገር ግን አብዛኛውን ጊዜ ሰው ራሱን ለራሱ ብቻ አይደለም የሚኖረው ከወለደ በኋላ፣ ወይንም ራሱን ብቻ አይደለም የሚወደው። ለልጅ የሚባል ነገር አለ አይደል? እንዴት የተወለደውን ሕፃን ልጅ አይራራለትም? እንዴት ለተወለደው ሕፃን ልጅ እሱን አያይም፣ አይመለከትም? በፍጹም በጭካኔ ሕፃኑን ትቶ ይሄንን ተግባር መፈጸሙ አግባብ አይደለም። ያለበት የጭንቀት ሁኔታ፣ የጤና መቃወስ፣ የአእምሮ ጤና ችግር፣ የተለያየ ነገር ልንላለን እንችላለን። ነገር ግን የፈጸመው ወንጀሉ ከማንም በላይ የጎዳው መጀመሪያ ሕፃኑን ልጅ ነው። ስለዚህ በተመሳሳይ አይነት ሁኔታ ውስጥ፣ በበቀል ስሜት ውስጥ፣ በንዴት ውስጥ፣ በማይገባ ነገር ውስጥ ያሉ ግለሰቦች ሰው ላይ መጥፎ ነገር ከማድረጋቸው፣ ወንጀል ከመፈጸማቸው በፊት ማስተዋል ያለባቸው ነገር ላለባቸው ኃላፊነት እነሱ ለሚወዱት ሳይሆን እሱ ለሚወዳቸው ወይንም ደግሞ እሷ ለምትወዳቸው ብቻ ሳይሆን ስለሚወዳቸው ሰው ሲሉ፣ ይሄ ግለሰብ ሕፃኑ ይወደዋል፣ አባቱ ነው። ስለሱ ብሎ መተው መቻል ነበረበት። በርካታ የሚወዱን የእኛን መኖር የሚፈልጉ የእኛን ሰላም መሆን የሚፈልጉ በርካቶች አጠገባችን አሉና ለነሱ ስንል ከወንጀልና ወንጀለኞች ራሳችንን መጠበቅ መቻል አለብን። ይሄ ግለሰብ ልጄ ይወደኛል ብሎ ቢያስብ ኖሮ ይሄንን የወንጀል ድርጊት አይፈጽምም ነበረ። እሱ የታየው በዛች ደቂቃና ሰከንድ በእርግጥ የደረሰበትን የጤና ሁኔታ ቀውሱን እሱ ነው የሚያውቀው፣ ወይንም ደግሞ በሕክምና ብቻ ነው ሊረጋገጥ የሚችለው። ነገር ግን በቀል ስለፈለገ ብቻ ሄዶ የፈጸመው ነገር የሚወደው ልጁን አላሰበም ነበር። ከዚህ ውስጥ መቆጠብ መቻል አለብን፣ ምክንያቱም ኃላፊነት ቀላል ስላልሆነ። በሌላ በኩል ስንመለከት ደግሞ ጉዳቱ የደረሰባቸው የሕክምና ባለሙያውና የ68 ዓመቱ የጥበቃ ሰራተኛ አባት ጤናቸው ተመልሶ ወደ ስራቸው ተመልሰዋል። እነዚህ ሁለት ግለሰቦች ግን ያሳለፉት የህመም የስቃይ ጊዜ ቀላል የሚባል አይደለም። በተመሳሳይ ሁኔታ ሰዎች ላይ በበቀል ጥቃት ሊፈጽሙ የሚችሉ ሰዎች አሉ ብለን ስናስብ እርዳታ ብናደርግላቸው መልካም ነው። በተጨማሪም ደግሞ በሀዘን ምክንያት ሰዎች ልባቸው በጣም ሲጎዳ፣ በሀዘን ልባቸው ሲሰበር ልንገልጸው ልንናገረው በማንችለው መጠን ሀዘን ውስጣቸውን ሲያስጨንቀው ስናይ በትክክል የስነ ልቦና የምክር አገልግሎት ያስፈልጋቸዋልና በአቅራቢያችን በሚገኝ ተቋም እርዳታ እንዲያገኙ ማድረግ የብልህ ስራ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸር ሰንብቱ።